ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። ከጃንሆይ ወዲህ የእግዚአብሔር ስም አይጠራም ነበር። ከጃንሆይ ወዲህ የእግዚአብሔር ስም ይህም በሽታ ከመምጣቱ በፊት የእግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን ነው። በዚሁ ላይ እንዳለ ሁሉ እግዚአብሔርን የማያውቀው ሁሉ እግዚአብሔርን የፈለገበት ጊዜ ስለሆነ የእግዚአብሔርን ስም እንጠብቅ፣ እግዚአብሔርን ስሙን እንጥራ። ከውሸተኛ ሚዲያዎች ያልሆነውን ሆነ ብለው ከሚያወሩ፣ የሕዝብን አእምሮ ከሚረብሹ፣ የመንግስትን ሥራ ከሚያበላሹ፣ የሰውን ገጸ ባህሪ ከሚያበላሹ ሐሰተኛ ሚዲያዎች ራሳችንን ጠብቀን እየተረዳዳን እየተፈቃቀርን ለወንድማችን እየቆምን ዘመኑን እንድንሻገር አባታዊ መልእክቴን አስተላልፋለሁ። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምናላችሁ። እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እየበረታችሁ ነው? እንግዲህ በመግቢያ ላይ እንዳሳየዋችሁ የሚያሰኘው እዝጊዮ ነው። እንግዲህ የኚህ አባት ጉዳይ እንዳልኳችሁ አሁን 20 ቀን አካባቢ ነው። በፍጥነት ቅዱስ ሲኖዶስ ውሳኔ እስካልሰጠ ድረስ ነገሮች እየተባባሱ እየከፉና እየከረፉ እንደሄዱ በግልጽ ነው። እንግዲህ እኛም እንገደዳለን ቢያንስ ትውልዱን ለማዳን እኚህ ሰው የሚያደርጉት አሁን አንዳንዶቻችሁ ብዙዎቻችሁ ምንድነው እኚህ ሰውዬ ጥፋታቸው በደላቸው ምናምን ልትሉ ትችላላችሁ፣ ወይም አንዳንዶች ያሽቃበጡበትን የፖለቲካ አቋም ልታነሱ ትችላላችሁ። ወገኖቼ እስከ ትላንትና ዕለት ድረስ እኚህ ሰው ከወንጀል የጸዱ አይደለም። ምናልባት ትላንትና እንኳን እዚህ በምስሉ ላይ የምታያቸው እኚህን አባት አስደብድበዋቸዋል። እኚህ አባት እንግዲህ በግልጽ አማርኛ ይታወቃሉ፣ የሚታወቁ አባት ናቸው፣ መነኩሴ ናቸው። እንግዲህ ከደምቢ ዶሎ ሰው ናቸው። በግልጽ አማርኛ እኚህን አባት በጎረምሳዎች አስደብድበዋቸዋል። እንግዲህ እኚህ አባት ማን ናቸው ከተባላችሁ አባ ገብርኤል ይባላሉ። ምንድነው ያስደበደባቸው ጉዳይ ብትዩ እኚህ አባ በርገር ከዲማ እየመጡ እያሉ እኚህም አብረው ነበሩ እና አብረው እየመጡ ሳሉ ምን ያደርጓቸዋል? በመንገድ ላይ መኪናቸው ሰው ይገጫል። እንደምታውቁት አሁን ታርጋ የለሽ መኪና ነው እየተጠቀሙ ያሉት። ምክንያቱም ሌላ ቦታ እንግዲህ የራሳቸው አህጉረ ስብከት ላይ ወደ 5 መኪና ቆርጥሞ በልተዋል። አልፎ ተርፎ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ጭምር መኪናን በብድር ያሳዙባቸው የተለያዩ ሰነዶች አሉ። 5 የአህጉረ ስብከት መኪናቸውን ከበሉ በኋላ እንግዲህ 7 አህጉረ ስብከት እመራለሁ ስላሉ የአንደኛውን አህጉረ ስብከት የቀረው መኪና አመተው ማዘዣ ወጥቶበትም ያንን መኪና እንግዲህ እሳቸው በግልጽ ታርጋውን ነቅለው እንደፈለጉ እየተሽከረከሩበት ይገኛሉ። አሁንም በጋምቤላ ያ መኪና ግን ኦልሬዲ ማዘዣ ወጥቶበት ወደ አህጉረ ስብከቱ እንዲመለስ በአህጉረ ስብከቱም የተመደቡ አባት እንዳሉ ሁላችሁም ታውቃላችሁና
የውንብድና ልካቸው የትየለሌ ነው። ስለዚህ እኛ አባ ገብርኤልን መነኩሴውን እንግዲህ ያስደበድቧቸዋል። ለምን ያስደበድቧቸው? ከዲማ ሲመጡ እንግዲህ መንገድ ላይ አንድ አኝዋክ ይገጫል። እንደ ሞተ ነው አሁን እየተነገረ ያለው። እኛ አባት እንግዲህ እባኮ እናቁምና ይሄ ሰው አገልግሎት ይሰጠው፣ አንድ ነገር ይደረግ ብለው ይናገሩ ነበረ። አርፈ ዝም ብለህ ሂድ ብለው እንግዲህ ወደ ጋምቤላ ከመጡ በኋላ እኚህ ሰው እንግዲህ በዚህ ሀሳብ አልተስማሙም። ይሄ ጉዳይ እየከነከናቸው እንደ ካህን እያመማቸው መጡ እና ተው አንተ ሰው ተው፣ አርፈ ቁጭ በል የሚል በዚህ አጋጣሚ እንግዲህ ከዲማ ወደ ጋምቤላ መንገድ ላይ የሞተ ሰው ያገኛችሁ ወይም ያያችሁ ወይም አስክሬን የደረሳችሁ አኝዋኮች ካላችሁ የምንም ነገር ሳይሆን የአባ በርገር የገጨው ሰው ነው ማለት ነው። ምንም አንወሻሽም። የዕለት ሁለት ነው የሰማነው። እኛ ምናልባት ላይቭ ላይም እንደ ሀሳብ አንስተን ነበረ። ከዛ በኋላ ግን ትናንትና ምን ይደረጋል መሰላችሁ? አሁን አንዳንድ ሰዎችን አሳያችኋለሁ። ይሄ ለምሳሌ አሁን የምታዩት አቶ ሮቤል ይባላል። እንግዲህ ቤተክርስቲያን በዚህ ያክል እንግዲህ ይሄ ሮቤል እንግዲህ እንደምታዩት የሀገረ ስብከቱ ምክትል ስራ አስኪያጅ ነው። ሮቢ ይባላል። እንደምታዩት ምክትል ስራ አስኪያጅ ነው። አንዱ እኚህን ሰው ደብዳቢ ያሉበት ቦታ ድረስ ሄደው ቅጥቅጥ ያደረጓቸው አንዱ ይሄ ሰው ነው። ሁለተኛው ሰው እንግዲህ ራሱን ፈለገ ቄርሎስ የሚል ድንቄም ቄርሎስ አቶ ኤርሚያስ ይባላል። የሀገረ ስብከቱ የወንጌል ክፍል ኃላፊ የሚባለው ነው። ሁለተኛ ደብዳቤው ይሄ ነው። እንግዲህ አብረው ነው እየደበደቧቸው ያሉት። እንግዲህ በሶስተኛ ደረጃ የምታዩት አቶ አለሙ ይባላል። አቶ አለሙ እንግዲህ ጸሐፊ ነው። ትላንትናም በደንብ ክሊር አድርገንላቸዋል። አንዱ ደብዳቤ አቶ አለሙ ይባላል። ይሄ ነው እንግዲህ ጸሐፊ ነው። በአራተኛ ደረጃ የምናነሳው እንግዲህ በጣም ቦና በጣም የሚገርም ሰው ነው። እንድታውቁት በደንብ ስለምንፈልግ አቶ ቦና እንደምታዩት በጣም የሚያስፈራ ጡንቻው ምናምን ራሱ ያስረዳል። እንግዲህ ቦና ጋምቤላ ላይ የማያውቀው ሰው የለም። ሰኔ 7 ወደ ጋምቤላ ሲገባ የገባ ሰው ነው። ይሄ እንግዲህ በዛው በጋምቤላ ዙሪያ እንግዲህ በግልጽ አማርኛ ህዝብ ሲጨፈጨፍ የነበረ ነው። ስለ ቦና እንግዲህ መለስ ብዬም እንደገና እመጣለሁ። ቦና እንግዲህ በግልጽ አማርኛ ገዳይነቱ የታወቀ ነው እና በጋምቤላ እውነት ለመናገር ብዙዎችን የገደለ ሰው ነው። ዛሬ የኚህ ሰው ጋርዶች ናቸው እነዚህ ማለት ነው። እነ ቦና የኚህ ሰው ጋርድ ናቸው እና አጃቢዎቻቸው ናቸው። ቦናን እንግዲህ ሁላችሁም እንድታውቁ አኝዋኮችን የፈጨ የገደለ ነው። ከዛ በኋላ ሰኔ 2016 እንግዲህ ገብቶ አሁን የሳቸው ጋርዳቸው ነው። አንድ ደግሞ ሌሎችን ላምጣ። ይሄ የምታዩት ወንድማችን እንግዲህ አንዱ አጃቢ ነው፣ የእሳቸው አጃቢ ነው። እኚህን ሰው ከደበደበ አንዱ ሰው ይሄ ነው። ሌላ እንግዲህ የምታዩት ሰው ይሄ እንግዲህ በሶሻል ሚዲያ ላይ በብዙ ታገኙታላችሁ። እንደፈለገ በምንፍቅና የሚጨፍር ሰው ነው። እንደፈለገ የሶሻል ሚዲያ ላይ ታገኙታላችሁ። ይህም እንግዲህ የእሳቸው አንዱ ደጋፊ ነው ማለት ነው። እና እንደነዚህ አይነቶች ናቸው እንግዲህ አሁን የጋምቤላ አህጉረ ስብከት ላይ ከሊቀ ጳጳሱ ጋር የሚያላግጡት እንደነዚህ አይነት ሰዎች ናቸው። ተወዳጆች እንግዲህ አሁን አንዳንዶቻችሁ የኚህ ሰው ነውር ምንድን ነው? ይሄን ያህል ከሰው የተለየ ነገር አድርገዋል ወይ? በእርግጠኝነት ሆኜ የምነግራችሁ እኚህ ሰው እንኳን ሊቀ ጳጳስ ምዕመን እንኳን ሰው ማያደርገውን ነገር አድርገዋል። አሁን አንዳንዶች ከተቃራኒ ጾታ ጋር ግንኙነት አድርገው ምናምን ልትሉ ከዛ ያለፈና የከረፋ ነገር ነው። ይሄ ደግሞ ገብቷል እንግዲህ ቤተ ክህነት ገብቷል። ውሳኔ ነው የምንጠብቀው። የገባ ሰነድ ነው፣ ውሳኔ ነው የምንጠብቀው። ሁሉን ያውቃሉ። በነገራችን ላይ እኚህ ሰው እንግዲህ በእነ አቡነ አብርሃም በእነ አቡነ ጴጥሮስ ዘመን ላይ የእነ አቡነ አብርሃም የእነ አቡነ ጴጥሮስን ያው ቅዱስነታቸው ስላልተቀየሩ የቅዱስነታቸውን ቲተር ጭምር በማዘጋጀት አሁንም ደግሞ
የናቡነ ሳውሪዮስንና የናቡነ ዲዮስቆሮስን እንደዚሁ ቲታራቸውን በማዘጋጀት የቅዱስ ሲኖዶስ እንግዲህ የያንዳንዱ ቢሮን ሄድ ሌተር በማዘጋጀት ለጋምቤላ ህዝብም ከዚህ በፊትም በነበሩበት አህጉረ ስብከት ምስጋና አቅርበዋል እያሉ አሁን እንኳን ዲማ ላይ የዛሬ እንግዲህ 10 ቀን አይሆነውም ከየደብሩ 500 ሺህ ብር በነፍስ ወከፍ አምጡ እያሉ ያደረጉትን ነገር አሳይተናቸዋል። ስለዚህ አሁን የኚህ ሰውን ጉዳይ ሱዳን ላይ ብናነጻ የሱዳን ፋርማሲዎች የሚናገሩት ነገር አለ። የሱዳን ፋርማሲዎች እኚህ ሰው ያውቋቸዋል። በጣም እኮ ደግሞ የሚያሳፍረው ነገር ፋርማሲ ገብተው አንዳንድ ነገር የሚጠይቁት ማለት ነው። የሱዳን ነጋዴዎች ብናስብ እኚህ ሰውዬ ብዙ ገንዘብ አጭበርብረዋቸዋል። የጋምቤላ ነጋዴዎች ኧረ ሩቅ አትሂዱ። ቤተ ክህነቱን አንዳንድ ጊዜ ያጣበበው የመርካቶ ጎማ ነጋዴ፣ የመርካቶ የመኪና ስፔር ፓርት ነጋዴ አምጡ ይህን ስፔር ፓርት እያሉ እሳቸው እዛ ይሸቅላሉ። ከዛ በኋላ ቼክ ይልካሉ። ቼኩ ደረቅ ቼክ ነው። ስለዚህ በአያሌ ነገር ሊጠየቁ ይችላሉ። ይሄ ሌላ ነውሩን በመቅደስ ውስጥ ያደረጓቸው ነገሮች ለአእምሮ የሚሰቀጥጥ ነው። ያ ብቻ አይደለም። ይሄው እያንዳንዱ ነገር አሁን አንዳንዶች የጽላት ሰርቀው ጽላትማ እንኳን ይውላችሁ ጽላቱን እሳቸው እኮ እዛ መቅደስ ውስጥ እኮ ምን እንደሚደረግ ብትሰሙ ለአእምሯችሁ ይሰቀጥጣችኋል ማለት ነው። ለሙስሊሞች ኑሲ የማዘጋጀውን የጌታ ስጋና ደም ይሁ ብለው የሚቀልዱ ኑ ብሉ የሚሉ ቅድስት ውስጥ አስገብተው በእግራቸው የሚያስጨፍሩ ይህ በመረጃና በማስረጃ ያለ ነገር ነው ወገኖች። አያችሁ፣ እንደነዚህ አይነት ሰዎች ናቸው ቤተ ክርስቲያንን እያሰደቡ ያሉት። እንደነዚህ አይነት ሰዎች ናቸው ቤተ ክርስቲያንን እያዋረዱ ያሉት። ስለዚህ ሁላችሁም መንቃት አለባችሁ እና በምክንያት ነው የምንቃወመው። እንዲህ አይነት ሰዎች መውጣት አለባቸው። ቀጣይ እንግዲህ እንዳልኳችሁ ነው ወደ ሌላ አርዕስት መምጣት አይቀርም እና እንደነዚህ አይነት አሽቃባጭ ሰዎች በታሪክ የማንረሳቸው ሰዎች ናቸው ማለት ነው። በታሪክ የማንረሳቸው ሰዎች ናቸው። ታዲያ በመግቢያ ላይ ስለኚህ ሰው እንግዲህ ከ1 እስከ 7 የሆነ ቪዲዮ በፍቅረ ኢየሱስ ቻናል ላይ ለቅቅ ያለው በመረጃና በማስረጃ እና በመግቢያ ላይ ቅድም እንዳሰማኋችሁ በሚዲያ የሚሰማው የውሸት ድምፅ፣ በሚዲያ የሚወራ የኔን ስም ማጥፋት፣ በሚዲያ የሚደረግ ምናምን እያሉ ከዚህ እንጠበቅ እያሉ የሚያደርጓቸው ነገሮች አሉ። በእውነት ለመናገር ከጃንሆይ በፊት በኋላ የኢትዮጵያን ታዲያ እርሶ ማንን ጠርተው ነው የተሾሙት? እና ቤተክርስቲያን በየትኛውም ነገስታት ጊዜ የእግዚአብሔርን ስም በአደባባይ መጥራቷ በመቅደሷ መጥራቷ በእውነት ለመናገር ለእርሶ ነው እንጂ ብርቅ የሆነቦት ይሄ ነገር ሲደረግ ቆይቷል። ስለዚህ አሁን እኔ አንዳንድ ጥያቄ የሚፈጥሩብኝ ሰዎችን እንደዚህ ስናጋለጥ እንደምታውቁት ነው፣ ከያዝን አንለቅም። ለምሳሌ ስለ ጆቢራው አይታችኋል። እያንዳንዱ ነገር ተከታትለን እስከ ካሊፎርኒያ ውግዘት፣ የሌላውን ቦታ ውሳኔዎች በጽኑ ነበር። እሳቸውን እደግፋለሁ እንኳን ያሉ 9 ጳጳሳቶች መረጃ ሳይው ደንግጦ አቁመዋል። የኚህ ሰው ምንም በቃ ምንም ልደነግጡ ሁሉ ትችላላችሁ። ወደ አደባባይ ከወጣ ደግሞ ለብዙዎቻችን ደግሞ ለስፔሻሊ ለአንዳንድ ወንድሞቻችን መሰናከያ ሊሆን ይችላል። ሁሉ ጳጳስ አይደለም። ይሄ ቀድሞ ጳጳስ አይደለም። ከሰባራ ባቡል አቋርጦ የገባ አንድ ፖለቲካዊ ውቅር ብሔሩ ለዛውም ኦሮሞ አይደለ ትግሬና አማራ የሆነ ሚክስ የሆነ ሰው ነው እና ኦሮሞ ነኝ ብሎ እንደገና ጋምቤላ ህዝብ እያደናገረ 7 አህጉረ ስብከት መርጫለሁ እያለ ነው። እና ፖለቲካው ደግሞ ይልቁኑ በአብይ አህመድ ዘመን እየሸቀለ እንደፈለገ እያደረገ መቅደሱን የደፈረ አንድ ከባድ መናፍቅ እንደሆነ በመረጃና በማስረጃ ነው እያሳየናችሁ ያለ ነው። እና የዚህ ሰው ማንነትን ሁሉ ሰው ማወቅ አለበት። ስለዚህ አሁን እንዳልኳችሁ ነው፣ ሙስሊሞቹ አሁን ቼኩን ይዘው መጥተዋል ወደ ቤተክርስቲያን። አህጉረ ስብከት ቅድም መጀመሪያ ላይ እንዳሳየዋችሁ ደግሞ ንብረታችን ይመለስ እያሉ ነው። መሰል ነገሮች እየተነሱ ነው በየቦታው። መሰል ከነበሩበት አህጉረ ስብከት ከ5ቱም ትልልቅ ጥያቄ ወደ ቤተ ክህነት እየመጣ ነው። ያ ብቻ አይደለም። አሁን ከሚመሩት አህጉረ ስብከት እንዲህ በግልጽ አማርኛ ህዝቡ ቤተክርስቲያን እናስከብሯል። ምእመኑ፣ አገልጋዮቹ፣ አንዳንዶቹ ጋምቤላ ላይ እንግዲህ ቅድም እንዳሳየዋችሁ ቅጥረኞቹ ናቸው እንጂ እነሱም ዲቴል ነገር በአግባቡ አብረውም የቦኩም ስለሆኑ ነው። ባለፈው ነግረናቸዋል። የእሳቸው በትረ ሙሴ የያዘ ሰው ጠዋት የእሳቸውን በትረ ሙሴ ይዛል፣ ከዛ በኋላ ጫት ይይዛል። በመረጃ ነው ያሳየናቸው። ባለፈው አሳይተናቸዋል። ይሄ ሰውዬ ማለት ነው። ይኸው እንግዲህ በግልጽ አማርኛ ጠዋት በትረ ሙሴ፣
ከሰዓት በኋላ ጫት፣ ጠዋት ወለተ ማርያም እግዚአብሔር ይፍታሽ ይልና ከሰዓት በኋላ አወዳይ ይፈታል። አወዳይ ፈቶ አብሮ ከፋጡማ ጋር ይቀማል እና መሰል ምግባረ ብልሹ ነገሮችን አይተ ከሁሉ በላይ ለሀገር የሚያይበጅ ጎረቤት ሀገርን እንደ ሰደድ እሳት የሚያቃጥለውን የክፉ ስራን የሚተገብር ሰው ነው። ይህም በመረጃና በማስረጃ ነው የምናወራው። ስለዚህ ፈጥና ቤተክርስቲያን እንደነዚህ አይነት ነውረኞችን ማገድና ማስወገድ አለባት ብለን እናምናለን። እንግዲህ መጨረሻቸው በግልጽ አማርኛ ነው የምነግራችሁ፣ ወይ ይሰልማሉ ወይ መናፍቅ አዳራሽ። አሁን እንግዲህ ዘመኑ ፕሮስፔሪቲ ስለሆነ መናፍቅ አዳራሽ ይገባሉ። እንደዚህ አይነት ቤተክርስቲያን የማያውቁ በጓሮ አጭበርብረው በገንዘብ በምናምን የመጡ ሰዎች መጨረሻቸው ነው። ገንዘብ ሲያሳድዱ መጨረሻ እንዲህ አይነት ወጥመድ ውስጥ ይገባሉ። ለገቡበት ወጥመድ ማድረግ ያለባቸውን የቤተክርስቲያን ነዋይ ቅድሳትን እስከ መሸጥ፣ ጽላት እስከ መሸጥ፣ የቤተ ክርስቲያን ብረት። ይሄ ሰውዬ እንግዲህ የምታውቁት ነው። እነ ብርሃኑ ተክላምባይ እንደምታውቁት ትልቅ ተቋራጭ ነው አይደለ? እነሱ ለቤተ ክርስቲያን የሰጡትን ብረት እንኳን እያወጣ ይሸጥ የነበረ ሰው እና ምኑን እናንሳ? ከባንክ የተበደረው ብርብር እንዳይመስላችሁ። የባንክ ማናጀሮችን በጋምቤላ ያደረጋቸው ውንብድናን እግዚአብሔር ነው የሚያውቀው። ጋምቤላ ያልተበደረው ህዝብ የለም። እና የዚህ ሰው ጉዳይ እንግዲህ አስቸኳይ ልባት ካልተሰጠ ብዬ የአንድ ወር ገደብ ተናግሬያለሁ። በዚህ አጋጣሚ እንግዲህ ቤተ ክህነቱ የጋምቤላዎቹንም እንዲሁም ደግሞ የቤንሻንጉሎችንም ተነጋግሬ አስቸኳይ ተቀብሎልን አናግሮልን ስላለ አፋጣኝ እርምጃ እኛም እንወስዳለን። ታገሱን። ስፔሻሊ ነውር የሆኑ ቪዲዮዎቹን አደራ እንዳታወጡት፣ ዝም በሉ፣ እኛ እንወስናለን ስላሉ እየጠበቅን ነው። ቤተ ክህነትን አንድ ወር ብለናል። እንግዲህ አሁን 20 ቀን አካባቢ ይመስለኛል፣ 19-20 ቀን ነው እየቆጠርን ነው ቀን ማለት ነው። ፈጥኖ ውሳኔ ካልተሰጠ የዚህ ሰውዬ ጉዳይ ከባድና ከባድ ነው። አልፈናል፣ ነግሬያቸዋለሁ። ለምሳሌ የክልሉ ርዕሰ መስተዳድር ወይዘሮ አለሚቱን አናግሬያለሁ። በዚህ ሰውዬ ጉዳይ በግልጽ አማርኛ የተነጋገርነው፣ በግልጽ አማርኛ ማለት ነው። እና እሷም በግልጽ አማርኛ የተናገረችው ነው። ቤተ ክህነቱ ቤተክርስቲያን ነው፣ ማንንም እናውቀው እኛ በቤተክርስቲያን ነው። ከመጡ ቤተክርስቲያን ከወሰነች የወሰነችውን ማስፈጸም አለብን። ሰሞኑን እንግዲህ ከእኚህ መነኩሴ ከትላንት መደብደብ በፊት ይሄ ለጠቅላይ ቤተ ክህነት የገባውን ደብዳቤ ያነበቡ ሰዎችን ሊያሳስር አንዳንድ ነገሮች እየሞከረ ነበረ። እኔ ወዲያውኑ እንግዲህ ለወይዘሮ አለሚቱ ደውዬ መጨረሻ እሷም መልእክት አስቀምጬላት፣ በጊዜው አዲስ አበባ ነበረች፣ አስቸኳይ ትእዛዝ ሰጥታ በዚህ ሁኔታ ውስጥ ነው ያሉት። አሁን ግን እያፈኑ መደብደብ ጀምረዋል። ይኸው እኚህ መነኩሴ ቅድም እንዳሳየዋችሁ ተደብድበዋል፣ በእነዚህ ቦዘኔዎች ማለት ነው። ስለዚህ ማንረሳቸው ሰዎች አሉ ብለን ስናደርግ ከተመለሱ እኮ እኛ ችግር የለብንም። ዛሬም ግን አንዳንድ አለቅላቂዎች አሉና ምግባረ ብልሹ የሆኑ ሰዎችን እንደዚሁ ለትውልድ ማሳየታችን ይቀጥላል። የማይረሱ እኚህ ሰውም አሉ። ክቡር ጠቅላይ ሚኒስትር፣ አንድ ግን የምጠይቀዎት ይቅርታ ያድርጉልኝና እረፍት አሉት በቆና ቀብዱ የሚተኙበት ሰዓት ያሳስበኛል። ይህንን ልማት አይቼ እርሶ በዚህ ጥንካሬው፣ በዚህ አስተሳሰቦ፣ በዚህ አባትነቶ ከቀጠሉ የሚዲያ ጫጫታ ይሄ አሁን ለምን ሶሻል ሚዲያ አሜሪካ ቁጭ ብለው ኢትዮጵያን እናፍርስ ብለው የተደራጁትን ኃይላት ክቡር ጠቅላይ ሚኒስትር ኢንተርፖል የለም ምንድነው እዛ ቁጭ ብለው ለዩቲዩብ ሸቀጥ፣ ዩቲዩብ ለማትረፍ፣ ዩቲዩብ ለማግኘት አገርን ካልናድን የሚለው አሁን የቱም በዚህ ሀገራችን ላይ ያለ ጦርነት የነሱ አመራር ነው፣ እነሱ የሚመሩት ነው። ይሄ ትኩረት ቢሰጡበት ዋጋ እንደሌለው እንደሚነቁትም ይገባኛል። ያው ትንሽ ገንዘብ ስለሚያገኙ ነው። የእርሶ መሰደብ፣ የእርሶ መነካት ኢትዮጵያውያንን ማንኛውንም ያናድዳል። ለምን ስራ ላይ ኖት ቁጭ አላሉ ክቡር ጠቅላይ ሚኒስትር? ስለዚህ ባለፈው የተናገሩት ጳጳስ አሜሪካ ሄደው ኦርቶዶክስን አይወክልም፣ ቤተክርስቲያኑንም አይወክልም። ግን ፖለቲከኞች ስለጫኗቸው ነው። ይቅርታ ልናደርግላቸው ይገባል። እንግዲህ ማንረሳቸው ናቸው። አንዱኝ ሰው የማንረሳቸው ነው። እንግዲህ በግልጽ አማርኛ ኢሬቻ ዋቄፈና ናቸው። ነገራችን ላይ እኛ ያው እንዳልኳቸው ነው። አቡነ በርገር እንግዲህ አባ በርገር ወይ ፕሮቴስታንት የሚሆኑ ይመስለኛል። ያ ነው። እስልምናም ጋር ቢሄዱ አንዳንድ ነገሮች አሉ እና ይሄኛው እንግዲህ ይሄንንም አንረሳውም። የዚህን ሰውዬም አሁን አብይን እንደዚህ ሲናገር
አብይ ራሱ ያፌዝበታል በልቡ ማለት ነው። አቤት አቤት በደንብ ባጎርሶ ደግሞ ብዙ ነገር ይላል ምናምን ነገር እና አንረሳም፣ እንመጣለን፣ እንደነዚህ አይነት ነውረኞችን እንመጣለን። ቤተክርስቲያን ትከበር ነው። እኛ በነገራችን ላይ ቤተክርስቲያን ትከበር ነው እያለን ያለ ነው፣ እየጮህን ያለ ነው። የቤተክርስቲያን ጉዳይ ነው እና ይህን እንዳረሱ እንግዲህ ሰሞኑ ሶሻል ሚዲያ ላይ እንዲህ አይነት ቪዲዮ ሲንከባለል አይታችኋል። እና በዚህ ጋር ልጄ እንደምታየው በእንደዚህ አይነት ሁኔታ ነው እንግዲህ ከሰውነት ላይ የሚወጣው ይታያል። መቼም ይኸው አያችሁ አይደለ? እንደዚህ አበልዞ እንዳለ በዚህ በእግር ላይ ያለ ኬዞች ሁሉ እንዳለ ይሄ ለምሳሌ አሁን እንደዚህ አይነት የሚያባብጡ ነገሮች ሲኖሩ ይሄ ሲታሽ ቅባ ቅዱሱ ይሄ ቀንዲሉ ሰውነት ላይ ሲያርፍ ሰብስቦ እዚህ ጋር ይመጣና በትነት መልክ የመውጣት ባህሪ ያለውና ኦፕራሲዮን ላደርጓት ዝግጁ ነው። ግን እግዚአብሔር ደግሞ በሶስተኛው ቀን ውስጥ በአጭር አማርኛ እንደዚህ አይነት ወንበዴ መነኩሴንም ባዮችንም መጠንቀቅ አለባችሁ። መነኩሴ በነገራችን ላይ አንተ እንደዚህ ሰው የምታሻሸው ለምን ማሳጅ ለምን አትጀምርም? ጺም ምናምን ተላይተ ማሳጅ ለምን አትጀምርም? ማሳጅ ጀምር። ማሳጅ ነው መጀመሪያ ያለብህ። ይሄ አሁን እኮ ማሳጅ ነው፣ በነገራችን ላይ ማሳጅ ነው። ይኸውላችሁ ቅቡን እንኳን ሚስጥሩን አያውቁትም። አንተ ስላሸ ስለፈተከው አይደለም። አንተ አእምሮ ነው ሌላ ነገር። ጺምን ተላይተ ማሳጅ መጀመሪያ አለብህ። እነዚህን አውቶማቲካሊ ነው ቤተክርስቲያን ዲሲሽን መስጠት ያለባት። አውቶማቲካሊ ይሄ አሁን የማሳጅ ባለሙያ ነው። ና ልጄ እያለ ማለት ነው። ና ልጄ እያለ ማሳጅ ያሳያል ማለት ነው። እኔ አንዱን ልንገራችሁ። እኔ አሁን እኚህ ሰው መነኩሴ ናቸው። እንግዲህ ቆባቸውን ስታዩ የመነኩሴ ምናምን ወገኔ፣ ኧረ ቤተክርስቲያን ትከበር የኔ ወንድም። ማሳጅ ካማረ በቃ ሴት ካማረ ላተዘት ብለ አግባ። መብትህ እኮ ነው። በነገራችን ላይ መለየት መብትህ እንደሆነ ማግባትም መብትህ ነው። እና አሁን ይሄ እንትን ናፋቂ ነው። በነገራችን እንደዚህ አይነት ናቸው ሾልከው የገቡት። ደግሞ እንደ ደህና ስራ ያስቀርጻል። እያስቀረጸ ነው የሚያሻሸው። እህቶቻችን ደግሞ አንዳንዶች መታሸት ያጡ ስላሉ እየሄደው ይታሻሉ። እና እንደነዚህ አይነት ወንበዴዎችን አደም ማስገዛት አለባት ቤተክርስቲያን። አደም እንዳልኳችሁ በእውነተኛይቱ ቤተክርስቲያን ላይ እንደነዚህ አይነት ወንበዴዎች መሰግሰጋቸው አይቀሬ ነው። ግን እንገልጣለን። ትውልድ መንቃት አለበት። እውነትን እውነት እያለን ነው መቀጠል ያለብን። ወደገኔ ምንም ችግር የለም እኮ ማሳጅ የሚያበላ ስራ ነው። ላቀች በራስ መክፈት ካልቻልክ ቦሌ አካባቢ ሄደህ መቀጠር ሳይ በደንብ ነው የምታፈራርጠው። እና ግን በቀንዲል አትቀልድ። ቤተ ክርስቲያን 7 ሚስጥራት አሏት። አንዱ ሚስጥረ ቀንዲል ነው። የሚስጥረ ቀንዲል እንኳን ዓላማ አልገባህም። ከነማጋ አብረን እንደምንጸልይ እንኳን አልገባህም። አንተ እሽበት፣ አምሮትን ለመወጣት እሽበት። የምትታሹም ታሹ። ፈጣን እርምጃ ያስፈልጋል። እንዲህ አይነት ነውር ቪዲዮ መቅረጽ ምን አስፈለገው? ይሄ እኮ ነውር ነው። በነገራችን ላይ ቤተክርስቲያን ሚስጥር እኮ ነው፣ ሚስጥራት ነው የሚፈጸሙት። እናንተ ጭን እያሸክ እያፈራረጥክ ምናምን እንከባበር እንጂ አውልቅ፣ ተላጭ፣ ግባ ወደ ከተማ። አሁን ሰሞኑን እመጣበታለሁ። መነኩሴ ከተማ ምናምን የሚባል አንዳንድ ነገሮች ተነስተዋል። አዎ እና ይሄ አሁን ቀላጅ ነው እና አደም መገዛት አለበት። አቀርበናል። በነገራችን ላይ ሰውዬንም አቀርበናል። አሁን ማስተባበያ ብትሰጥና ቪዲዮውን ብታወርደው አቀርበናል። ቪዲዮውን አውርዳችሁታል፣ ግን አንለቅም። እኔ ግን የመጀመሪያ ምናልባት በጫናችሁት በአንድ ሰዓት ውስጥ እኔ ቴክስት አላረኩላችሁ ለዚህ ሚዲያ ባለቤት እኔ ጋር መታውሉ ነበረ። ቴክስት አላደረኩልህም። ኧረ እባካችሁ ቤተክርስቲያን አታሰድቡ፣ ይሄን ቪዲዮ አውርድ ብዬ ቴክስት አላደረኩልህም። እኔ እኮ ቢኒያም ነኝ።
የማንም መጫወቻ ስትሆን ቤተክርስቲያን ዝም የሚያሰኝ ማንም ነገር የለኝም። አያችሁ አላወርድም ብላችሁ ትናንትና አወረዳችሁት። ለምን ካቀረብን በኋላ ስንት ቀን ለመንግናችሁ እና አባታችን ልጭጭት ብለው ጠንካራ እጅ አሉት። ቦሌ ተቀጠሩ ማሳጅ ቤት አይቀልዱ። አባቶቻችን ስለ ቀንዲል አጠቃቀም እርሱ እንደሚሉት አይደለም። በቃ በነገራችን ላይ አማናዊ ስንል አማናዊ ነው። ተአምር የሚሰራ ተአምር እና ሚስጥራትን በጉልበት እንደነ ጩፋ በካራቴ እርሶ ደግሞ በማሳጅ ምናምን ታው ተላጭና ወደ ማሳጅ እንዳትረሱ። በስተመጨረሻ ሁለት ነገሮች ልናገርና ለዛሬ ክፍል 1 ያለኝን ነገር ላጠናቅ እንዳስፈላጊነቱ ልመለስ እችላለሁ። በነገራችን ላይ መርሃ ግብሮቻችንን አገልግሎታችንን ደግፉ ስል በምክንያት ነው። ያው እንደምታውቁት ስደት ላይ ነን ያለነው። አሁን ቅድም የፓርላማ የአብይ አፈቀላጤ እንትኑ ምናሉ ለዩቲዩብ ሸቀል ምናምን ነገር ብለው ስምዝም እኛ እንግዲህ እዚህ ጋር የባንክ አካውንቶች ምናምን አስቀምጠናል። እግዚአብሔር በሚያውቀው ማን ነው እስኪ በዚህ አካውንት የጨመረው ሰሞኑን ገንዘብ እሺ ጨምሮ የሚያውቅ እንነጋገር ከፈለጋችሁ እና አገልግሎቱን ደግፉ። የመጀመሪያው ነገር አገልግሎቱ ለትውልድ እንዲደርስ ደግፉ። ሁለተኛ በሚያበቻችሁ ይሄን አገልግሎት በርቱ ደግፉ ስንል በምክንያት ነው። ተሰደናል፣ የቤት ኪራይ ያለብን፣ በነፃነት የምንንቀሳቀስበት ሀገር አይደለም፣ ኢንተርኔት አለብን፣ መሰል ነገሮች አለብን። እንደ እርሶ ግን እኛ አለቅልቀን ከአብይ አህመድ ቪኤት እየነዳው መኖር የምችል ሰው ነው እንዳይረሱ። ዝም ብል ብዙ ነገር የማገኝ ሰው ነኝ እንዳይረሱ። ግን እንደ እርሶ ቆብ ደፍቼ አለቅልቄ እንደናንተ አይነት ሰው ከመሆን እግዚአብሔር ጠብቆኛል። ስለዚህ አገልግሎቱን ደግፉ። ከተመቻችሁ ላይክ እያደረጋችሁ ቀጥሉ። በስተመጨረሻ ፋይዳ የሚባለው ነገር እንግዲህ አሁን በደንብ ስሙ። አብይ አህመድ የደህንነት ሴንሲቲቭ ፓርቶቹን በሙስሊም እያስያዘ ነው፣ በሙስሊሞች እያስያዘ ነው፣ እየተገለጠ መጥቷል። የዛሬ 3 ዓመት አካባቢ ስለ ፋይዳ 2 ዓመት 3 ዓመት አካባቢ ሰርተንላቸዋል። አንድ ሀሳብ እናንሳና እንግዲህ ይህ የምክክር ኮሚሽን የተባለው ወደ 22 ደቂቃ ከ31 ሰከንድ ትላንትና አይቼዋለሁ። እንደወጣ ከ10 ደቂቃ በኋላ ምናምን አይቼዋለሁ እና ስለሱ አንዳንድ ሀሳብ ሰጥቼ እጨርሳለሁ። ይህንን ግን እንስማ። የሚገርማችሁ ፋይዳ በኦሮምኛ ፋይዳ ነው፣ በአማርኛ ፋይዳ ነው፣ በሶማሊኛ ፋይዳ ነው፣ በአፋርኛ ፋይዳ ነው፣ በትግርኛ ፋይዳ ነው። የሚገርማችሁ በአረብኛ ፋይዳ ነው፣ በሂንዱ ፋይዳ ነው፣ በተርኪሽ ፋይዳ ነው። ከየት እንደመጣ አላውቅም። በብዙ ቋንቋዎች ፋይዳ አንድ ወርድ ነው እና የኛ ዲጂታል አይዲ ስሙ ፋይዳ ነው። የአብይ ስም 666 እንደሆነ ሁሉ ይህ ፋይዳ የሚለው ቃልም 666 ነው። እዚህ ጋር 666ን ለየብቻ ስንደምር 18 ይሆናል። ፋይዳ የሚለውን ቃል ወደ ታች እንጽፋለን። እዚህ ጋር ኤፍ 6ኛ ፊደል ነው፣ ኤ የመጀመሪያ ፊደል ነው፣ ዋይ 25ኛ ፊደል ነው፣ ዲ 4ኛ ፊደል ሲሆን ኤ ደግሞ የመጀመሪያ ፊደል ነው። እነዚህን ቁጥሮች በሙሉ እዚህ ጋር ባለው በ18 ቁጥር እናባዛለን። በ18 ስናባዛ እንደዚህ ይመጣልናል። ይህን ቁጥር እንደምር 108 ስደመር 18 ስደመር 450 ስደመር 72 ስደመር 18 እኩል ይሆናል 666። እንግዲህ ይህን ጉዳይ ከንግድ ባንክም ጋር አያይዤ የዛሬ 3 ዓመት የሰራሁት ነገር አለ። እንድትነቁ ነው፣ እንድትነቁ። አብይ አህመድ እንግዲህ በነገራችን ላይ አንድ ታግ ስትወስዱ ለምሳሌ አሁን እንግዲህ ፋይዳ የሚባለው ስያሜ ነው አይደለ? የስሙ መጠሪያ ትርጉም ያስፈልገዋል። ትርጉሙ ምን እንደሆነ አብይ አላቅም ማለት ተቀብሎ ነው፣ አጀንዳ ተሰጥቶት ነው። ምን ማለት እንደሆነ አላቅም፣ ብቻ በአረብም በሶማሌም በምንም ፋይዳ ነው አለ። ምን እንደሆነ አላቅም፣ ተቀብሎ ነው እና ይህን ነገር ይናገራል። እና እንደምታዩቸው በስተመጨረሻ ይሄ የምክክር ኮሚሽን የተባለው ነገር አለ። እኔ አንስቴጂያ ወጊዎቻችን ብዬ ነው የማነሳው። እንደምታውቁት የዛሬ 4 ዓመት ግድም ነው እነዚህ ሰዎች
አብይ አህመድ መንበረ ስልጣኑ ሲነቃነቅ ያመጣቸውና ማደንዘዣ ይወጉድ ማለት ነው። አሁን ደግሞ ልክ እንደ ሁለተኛው በነገራችን ላይ እውነተኛ ሰዎች ከሆኑ 4 ዓመት ሙሉ የተነበሩ አሁን የዞርን እያጠናን ምንድነው የምታጠናው? የአዲስ አበባ የኢትዮጵያ አሁን እዚህ ጋር የዘረዘርካቸው ከ1 እስከ 8 በላይ ያነሳቸው ነገር ለዛውም ያልተጨመሩ ስንት ነገር አሉ። ዋና ነገር የሰብአዊ መብት ጥሰት ብለህ በግፍ ስለመታሰር አውርታል። የትምህርት ፖሊሲን አንስታል። ኧረ ስንት ነገር አንስታል። እና ስናጠና ከርመን በሀገር ውስጥ ከሀገር ውጭ የመጀመሪያ ነገር የታሰረ ፍቱ። የመጀመሪያ ነገር አብይን ጦርን ከአማራ ክልል ላይ አውጣ። ለ30 ዓመት ሊመለስ የማይችል የወደመ ንብረትን አንስታችሁታል። እና እነዚህ አደንዛዦች ናቸው። አሁን ህዝቡን ሊያደነዝዙ ነው። ባይደወይ ለምን አባቶች እንዳልታዩ የኛ አባቶችን አላየውኝም። ለምን እንደሆነ አልገባኝም። ግን አያሌ የማውቃቸው የፕሮቴስታንት ሰዎችን አውቃለሁ፣ አይቻቸዋለሁ። አያሌ ከካቶሊክም አይቻለሁ። የኛ አባቶችን አላየው። ምናልባት ቪዲዮ አላስገብቷቸው ካልሆነ አላወቁም። ግን ዞሮ ምንድነው አሁን እርሶ ሊሉን የፈለጉት? እንመካከር ነው? አሁን እርሶ እውነት ለመናገር ሪስኩን ይገባሉ? እኔ አሁን ኢትዮጵያ መጥቼ ከዚህ አውሬ መንግስት ጋር ብጋፈጥ እንዳልታሰር ያደርጉኛል? ራስዎት ነው የሚያሳስሩኝ። በነገራችን ክብረ ነክ ምናምን ብላችሁ ማለት ነው። በሀሳብ ልዕልና አብየት ይሞግታል። በሀሳብ ልዕልና የሞገተውን ክርስቲያን ታደለን እስር ቤት ወርውሮት አይደለ? በብዕሯ በንግግሯ እነመስከረም ጋሽ ታዲዮስ ታንቱ አያሌዎችን እስር ቤት ከቷቸው አይደለም? በየክልሉ ብልጽግናን የተቃወሙ እስር ቤት እሱን አጥንታችሁታል። እና ይኸውላችሁ የኢትዮጵያ ህዝቦች እንዲህ አይነት ወንበዴ ሽማግሌዎችን መጠንቀቅ አለባችሁ። አሁን ተለሳልሰው ነው ሰው የመጡት። ግን 4 ዓመት የት ነበሩ? ከ4 ዓመት በኋላ መጥተው ስናጠና ነበር ብሎ ሊያረጋጉለት ይፈልጋሉ። እንደገና ሌላ 5 ዓመት እንደፈለግን እንድንጨፈጨፍ ማለት ነው። በቃ ዝም ለምን ብለው እርሶ ገንዘቦትን ለምን አይበሉም? ሁሉ ሰምቻለሁ። አንዳንድ ምናምን እያሉ የዘረዘሩት ሁሉ ሰምቻለሁ። እኔ አፍራለሁ። እኔ ለእርሱ አፍራለሁ። ምንም የሚያመጡት ነገር የለም። አይሰማዎትም። አብይ ግን ህዝቡን ለማደናገሪያ ነው። በመሰረቱ ይሄን መርሃ ግብር ከምርጫ በፊት ለምን የዛሬ 2 ዓመት ለምን አላደረጉትም? አሁን እኮ ምርጫ ተደርጓል አይደለ? ምርጫ ተደርጓል ብላችሁ ነው የምታምኑት እኮ። ምርጫ ተደርጎ ብልጽግና ከነበረው 500 ምናምን ወንበር 400 ምናምን ወንበር አግኝቶ ቦታ ይዟል በተባለ በማግስት እንዲህ አይነት የማዘናጋት ስራ በዚህ እድሜያችሁ ወጣችሁ ስታወሩ አያሳፍርም? በጣም እኮ ነው የሚያሳፍረው። አሁን ብልጽግና ሊያስለቅቁልን ነው። አሁን ዲያስፖራውን አናግረን ምናምን የት ነው ያናገሩት? እርሱ የት ነበሩ? እሲ የት ሀገር? እሲ ፓናል ዲስከሽን ያደረጋችሁት ቪዲዮ አለ? ካናዳ ሄደው ተወያይተዋል። አሜሪካ ሄደው ተወያይተዋል። ኡጋንዳ መጥተው ተወያይተዋል። እንደናንተ እኮ አስመስለን መኖር እኮ አቅቶን እኮ አይደለም። ግን ህዝቡን አታደንዝዙት። ማደንዘዣ አትውጉት። በቃ ተቀምጫለሁ ብሏል። አሁን ስለ ሀገራዊ ጉዳይ ምንመካከር ምናምን እንዴ አንስተዋል እንዴ? ስለ ፎርጅድ ብር አብይ ስለሚያሳትሙ አንስተዋል እንዴ? 86 ቢሊዮን ዶላር ስላለብን ዕዳ እንዴ? አብይ እኮ አያገባችሁም ስለ ገንዘብ እኮ ብሏል እኮ። ምን አገባችሁ ብሏል። አንስተዋል እንዴ? ስለ መልካም አስተዳደር አዳነች ብድግ እያደረገች ለማንም ስለምሰጠው ቦታ እና ህዝቡን አያደናግሩ። እውቀት ካሎት ግን በቃ እና አሁን ዲያስፖራዎች ይገባሉ ምናምን እና አንፍሬ አለጋዚ እኮ ነው የሚገቡት እና አበራ ሀብቴ እኮ ነው የሚገቡት ፓስተሮች። ከማጋ ውይይት አድርገው ነው
እሺ እርሶ ነው በእውነት ላገኙትና እስኪ ላውራውት ፈሪ ካልሆኑ እስኪ ውሸት ነው። እናንተ ናችሁ ላይ እናንተ ራሱ የሀገር ተጠያቂ ናችሁ። እርቅ ምናምን ትላላችሁ። በ4 ዓመታችሁ የትም ከርማችሁ መጣችሁ። አሁን ህዝቡን ለማደናገር አገር እየመከረች ነው እና የምክክር ኮሚሽን ምናምን ትለናለ። የምንድን ነው በመሰረቱ የሚመከር መንግስት ነው እንዲያውን ያለው? ምክር ይሰማል እንዴ? ምክር ይሰማል እንዴ? አባቶቼ ትላንትና እንዲህ ነበር ያደረጉት፣ አሁን ደግሞ እኔ ደግሞ ቀንበርን እጭንባቸዋለሁ ብሎ እያሰቃየ ያለ መንግስት አይደለ እንዴ? እናንተ ደግሞ ደላሎች ናችሁ፣ ደላሎች ናችሁ እንዴ! ነውር እኮ ነው። ሰው ስለተናገረ እስር ቤት የሚጣልበት ሀገር ላይ ሆነው እንደዚህ አይነት ወሬ ያወራሉ። እንመካከር ይላሉ። ምክክር ከሆነ የምክክር ኮሚሽን ደግሞ ከሆነ በመጀመሪያ ደረጃ ብልጽግና ስልጣኑን የሽግግር ለሚባል ያስረክብና ከዛ በኋላ ምክክር ይደረጋል ማለት ነው። ግን ዛሬ ብርሃኑ ነጋ ነው አሁን ፖለቲከኛ ቅራቅቦ ካገኘ አፉ የሚዘጋ። አሁን ተፎካካሪ የምትላቸው ተፎካካሪ ናቸው። ምናልባት ከተፎካካሪ ሰዎች ቁብም አይደፉ 10% ጥሩ ሰው ብናገኝ ነው። ምድረ ካድሬ አይደለ እንዴ? ስለዚህ እኔ በመጀመሪያ በዚህ እድሜ በመቆረቢያው እድሜ እንዲህ አይነት ውሸት ባይዋሹ። እርሶ ትልቅ ሰው ኖት። ህዝቡን አያደናግሩት። የሌለ ነገር እንዳለ አድርገው አይቁጠሩ። በመጀመሪያ አንብቡልኝ ብሎ የላኮትን ደብዳቤ በማስተዋል እርሶ ራስዎት ቤተክርስቲያን ደጅ ላይ ቆሞ አንብቡት። ለህሊናው ቁሙ። እንዴ ነውር እኮ ነው። ነውር እኮ ነው። ህዝቡን አታደዝዙት። በስተርጅና ደግሞ እውነትን እውነት ብሎ መጨረስ ጥሩ ነው። አብዛኞቹ ተልመጥምጠው ቤተ መንግስት ፍርፋሪ በልተው እዛው የሚያመነምን አብልቷቸው እንደደፋቸው እናውቃለን። ጠንቅቄ ነው የተናገርኩት። ጠንቅቄ ያልታደለ ፖለቲካ በእውነተኛይቱ ሀገር ላይ ያልታደሉ መሪዎች ያልታደሉ እኔ እኮ ልና አብይ እኮ በጣም እኮ ነው የማዝነው። መጨረሻቸው ምን እንደሚሆን ስለማውቅ በጣም ነው የማዝነው። ይሄ የፋነነ ሁሉ ይኸው የእነ አብይ ደቀ መዝሙርን ላሳየ፣ ይኸው የእነ አብይ ደቀ መዝሙር ላሳየ። ቅድም አሁን ደርድሬ ይላሉ አይደለ? እቺ ልጅ ላሳያችሁ። ክርስቶስ ነው። ማርያም ሰው ናት። ችግር በቃ አጥና ተመረጠ ምናምን ሰው ናት የሚለው የማርያም ቃላት ሁሉ ሰይጣን ነው። የማርያም ቃላት ሁሉ ሰይጣን ነው። አንተ ብሽ ረዛ ነው። ምን አባት እንግዲህ ብልጽግና ያፈራብን ይሄ ነው።
ሂድ ወደ ጎንደር፣ ሂድ ወደ ጎጃም፣ ፊንፊኔ የኛ ናት የናቴ ምናምን አለች። ገጠሬ በኮንጎ ገብታ ምናምን ያለች እኮ ታስታውቃለች እኮ ተወጣጥራ። እማምላክ ወላዲተ አምላክ የአምላክ እናት ነች። ለአምላኳ ክብር እንኳን ማትሰጥ አምላክ የለሽ ቦዘኔ። ብልጽግና ይሄን ያተረፈልን እንዲህ አይነት ቦዘኔ ነው በየአዳራሹ የሰገሰገልን። እያንዳንዱ ነገር ትውልድ አስተውል መልእክቴ ነው። 49 አይታችኋል። እውነተኛ ኮሚቴዎቹ እስር ቤት ናቸው። ወንበዴው ፎርጂድ ፓስፖርት የሚያትመው ሰውዬ ግን የህዝብ መሬት ላይ እንደፈለገ እና አብይ አህመድ አሁን እውነት ለመናገር እርሱ ስለ ሙስና ብለው ቅድም ያነሱት ሀሳብ አለ። ስለ ሙስና እንደ አብይ ሙስና አለ? ሙስና እንደ አዳነች አቤቤ እንደ ሽመልስ በሙስና የተጨማለቀ እንደ ብልጽግና አለ? ሙስና እኮ አሁን እኮ ሙስና ነው እየገዛ ያለው ሀገሪቱን። ራሱ ሙስና የሚባለው ሀሳብ ነው እየገዛ ያለው። እና እባክዎ አንቱ ሰውዬ አያደናግሩን። በየ4 ዓመቱ እየመጡ አያደናግሩን። እንደ ዓለም ዋንጫ አያደናግሩን። እየመጡ ዓለም ዋንጫ እየጠበቁ እየመጡ አያደናግሩን። እና ሀሳብ ካለው እደውልሎታለሁ። ባይደው እደውላለሁ፣ ያው አናግሮታለሁ መሞገት ስለምችል ማለት ነው። ግን በቃ ህዝቡን እናንተ እንዲሁ የተለመጠመጣችሁ ዘመናችሁ ጨረሳችኋል። እውነተኞቹ ማነ ታዲዮስ ታንቱ ነጋሽ ታዲዮስ ታንቱ እስር ቤት ነው ያሉት። እውነትን እውነት ስላሉ ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። በአዲስ ነገር ካለ እመጣለሁ። ሁላችሁም እንግዲህ መርሃ ግብሬ ከተመቻችሁ ላይክ እያደረጋችሁ እንድታልፉ አደራ መልእክቴ ነው። አገልግሎቱን ደግፉ። በእውነት በንጹህ ሊና ነው የምናገረው። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ከጃንሆይ ወዲህ የእግዚአብሔር ስም አይጠራም ነበር። ከጃንሆይ ወዲህ የእግዚአብሔር ስም ይህም በሽታ ከመምጣቱ በፊት የእግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን ነው። በዚሁ ላይ እንዳለ ሁሉ እግዚአብሔርን የማያውቀው ሁሉ እግዚአብሔርን የፈለገበት ጊዜ ስለሆነ የእግዚአብሔርን ስም እንጠብቅ፣ እግዚአብሔርን ስሙን እንጥራ። ከውሸተኛ ሚዲያዎች ያልሆነውን ሆነ ብለው ከሚያወሩ፣ የህዝብን አይምሮ ከሚረብሹ፣ የመንግስትን ስራ ከሚያበላሹ፣ የሰውን ገጸ ባህሪ ከሚያበላሹ ሐሰተኛ ሚዲያዎች ራሳችንን ጠብቀን የሚቃወም ይቃወመኝ፣ የሚጠላ ይጥላኝ፣ ቤተ ክርስቲያንን የሚጨርሳት የውስጧ ዘረኝነት ነው። የውስጧ መበላለት ነው የሚጨርሳት። ክርስቲያን 5 ሆኖ አንድ ሲሆን ግርማ አለው። እኛ ሚሊየን ሆነን እንኳን ግርማ የለንም። ለምን? ያምለብቸው እንኳን ችግራችን መፍትሄያችን አባልቶ ሊጨርሰን ነው። በመፍትሄ ላይ እንኳን አንድ ልብ የለንም። እና መኳንንት ደጆችን ክፈቱ ያለው ልባችሁ አሁን እንኳን ቢሆን ይግባችሁ። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ